ላይ ብዙ ነገሮች የሚገርሙ ነገሮች አሉ። ራሱ ቂብላ እንደነበራቸው ክርስቲያኖች ታውቃላችሁ። ወደ ምስራቅ ለጸሎት ወደ ሲጸልዩ ወደ ምስራቅ ወደ ኢየሩሳሌም እንደሚል ታውቃላችሁ። ስንቶቻችሁ ታውቃላችሁ? ካቶሊክና ኦርቶዶክስ ድሮ እንደዛ ነበሩ። ማንኛውም አጥናው አመሰግናለሁ። የሰጠውን አሳይመንት አጥናቸው። እናመሰግናለን። በቃ ጎበዝ። ስገዱ አለ ይላል። ለአምላክ መልክ ለአዳም ስገዱ አላቸው ይላል። ቀለሜንጦስ ምዕራፍ 1 ቁጥር 41 ላይ አራዊትም እንስሳችም ወፎችም እግዚአብሔር የፈጠረ ሁሉ ወደ አዳም ተሰበሰቡ፣ ከፊታቸውን ቆመው ራሳቸውን አዘንብለው ለአዳም ሰገዱ ይላል። ቀለሜንጦስ ምዕራፍ 1 ቁጥር 41 ያሽ እሱን ይዣለሁ። አዎ፣ ግን የመቃቢያን ስለ ያለውን ነው በጣም ይፈልጋል። የመቃቢያን ኦኬ፣ ገብቶኛል። ታዲያ ኢየሱስ ለአብ ማትሰግዱበት ዘመን ይመጣል ምናምን ሲል ክርስቲያኖችን ነው አሁን ላይ መውሰድ እንችላለን። ክርስቲያኖች ስለማይሰግዱ ቴክኒክሊ ማለት ነው። እንደዚህ አንድ ሰው ሴት ልጅ መፍታት ቢፈልግ የፍቺውን ወረቀት ይስጣት ይላል። መፋታት ይቻላል፣ የፍቺ ወረቀት ሰጥቶ ማለት ነው። ኢየሱስ ግን እኔ እላቸዋለሁ ግን ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ብዬ እላለሁ ይላል። ተናጋሪው ማን ነው? ዕብራውያንን የሚተርክልን አካልስ ማን ነው? መጀመሪያውኑ እኮ ቅዱስ ጳውሎስ አይደለም። ማስረጃ የለም። ማስረጃ የለም። እንዴት ማስረጃ የለም? ስሙ መጠቀስ ነበረበት እኮ። የታለበን በምን እናውቃለን? አሁን ማን ቅዱስ ጳውሎስ ስለመሆኑ የዕብራውያን ጸሐፊ በምን ማወቅ ይቻላል? እስቲ ቢብሊካል የሆነ ኤቪደንስ አለ? ያንን ሐዲስ ላይ ማግኘት እንችላለን። ሶርሳችን ቁርአንና ሐዲስ ስለሆነ ማለት ነው። አንተ ደግሞ ፈርስት ሴንቸሪ ላይ ያለ ትራዲሽናሊ በትውፊት ደረጃ የተቀመጠ ነገር ካለ ጳውሎስ እንደመጻፈ የሚያሳይ ማስረጃ ይሄው ብለህ መስጠት አለብህ እኮ። ከተዋህዶ በፊትማ የነበረው ያ የተዋህደው ስጋ መለኮት የተዋህደው ስጋ እኮ ፍጡር እንደሆነ እናውቃለን። ስለዚህ ኢየሱስ ፍጡር ማለት አንችልም። ከተዋህዶ በኋላ ግን ፍጡር ነው ተብሎ አይነገርለትም። ይነገራል። ሃይማኖተ አበው ምዕራፍ 124 ቁጥር 19 ላይ ከሴት በስጋ ስለሚወለድ አይደለም የሚለው ስለተወለደ ፍጡር እንለዋለን ይላል። የሚላይ ምንድነው? ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረግ ያዋርዶኛልና ይላል። የሚሊየሙ ምንድነው የሚለው? እስቲ ድገሚልኝ። የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ በተናገሩ የአዳም ልጆች ከእኔ ጋር ይጠፉ ዘንድ ይህን በተናገሩ ጊዜ እኔ ደስ ይለኛል። ለበታች አልሰግድም በማለቴ ስለ አባታቸው ስለ አዳም ከክብሬ አዋርዶኛል። አቤት፣ እንዴት ነህ? ሰላም ነው አለው። ሰላም ናችሁ? እንዴት ናችሁ? ሰላም ነን። ምን ታዘዝ? እሺ፣ ያው ስለ ስግደት የተወሰነ ነገር ብለሃልና እኔ አንድ ጥያቄ ስለነበረኝ ነው። ዕብራውያን ምዕራፍ 1 ቁጥር 6 ላይ በኩሩን ወደ ዓለም ሲያገባ መላእክት ሁሉ ይስገዱለት ይላልና ምን አይነት ስግደት ነው ለበኩሩ ወይም ለኢየሱስ? መላእክት ያክብሮ ስግደት ኦርቶዶክስ አይደለ? ሲሜ አለ ሲሜ ሚዩት ነው አለ። አይ መላእክት ምን አይነት ስግደት ነው የሰገዱለት? ያክብሮ ስግደት። እሺ መላእክት ለሰው ይሰግዳሉ ወይስ ለነቢያት ይሰግዱ ነበር መላእክት? ኦርቶዶክስ ነህ ሲሜ? ኦኬ። ለአዳም ይሰገድ ነበር። ለምሳሌ ለአዳም መላእክቶች ለአዳም ይሰግደዋል። እስኪ ማስረጃ ካለ ብትሰጠኝ። ቀለሜንጦስ መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 41 ላይ አራዊት፣ እንስሳት፣ ወፎችና እግዚአብሔር የፈጠረው ፍጥረት ሁሉ ወደ አዳም ተሰበሰቡ፣ ከፊቱ ቁመው ራሳቸውን አዘንብለው ለአዳም ሰገዱ ይላል። ቀለሜንጦስ እዛ ምዕራፍ 1 ቁጥር 42 ላይ ፍጥረት ሁሉ ለአዳም ይገዛና ቃሉን ይጠብቅ ነበር ይላል። የአዳምና ሔዋን ታሪክ መላእክትን ይጨምራል። እዚህ ላይ ሁሉ ነው የሚለው ፍጥረት ሁሉ ነው የሚለው ፍጥረት ሁሉ ነው የሚለው ሁሉ በአንጻራዊ የገባ ሊሆን ይችላል። ምናልባት አይደለም እንደዛ እንዳላለን ለሁሉም ስገዱ ተብሎ ሴጣን ለአዳም ስገዱ ብሏቸው ሴጣን አልሰግድም ብሎ በዛ እንደተባረረ ደግሞ ቀለሜንጦስ ለማን ነው መቃቢያን ላይ ይናገራል። እሱን ደግሞ ልስጥ ራሱ ማለት ነው። ስንተኛ መቃቢያ? እሺ ልስጥ፣ አንዴ ጠብቀኝ። እሺ ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ ከሳዱ ልቦናውን በማጽናት ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ እሺ
ክሳደ ልቦናውን በማጽናት ራሱን በማኩራት ፈጣሪ ለፈጠረው ለአዳም መስገድ እምቢ ብሏልና አምጿልና ይላል። ፈጣሪ ለፈጠረው ለአዳም ስገድ ተብሎ አልሰግድም ብሏል መልአክ እያለ እሱ። ሶስተኛ መቃብያን ምዕራፍ 1 ቁጥር 15 ላይም ሲናገር ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረግ ያዋርዶኛልና ያለ ይላል። ስለዚህ ስገዱ ሲባሉ መላእክቱ ፍጥረት በአጠቃላይ ሲሰግዱ ሴጣን ግን አልሰግድም አለ። ለምን? መልአክ ነበር በእናንተ ትምህርት። ከዚህ አንጻር ማየት ትችላለህ። እሺ አመሰግናለሁ። አዎ ስለዚህ እንደዛ ነው ተሰገደለት ነው እንጂ የሚለው ተመለከ አይደለም። እኔ ጥያቄ ልጠይቅ እስቲ እዛው ላይ ማለት ነው እዚህ በስግደት ዙሪያ ላይ ጥያቄ ልጠይቅ። ኦሪት ዘፍጥረት ምዕራፍ 23 ላይ ኦሪት ዘፍጥረት ምዕራፍ 23 ላይ ቁጥር 7 ላይ አብርሃም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ ይላል። ለማን ነው የሰገደው? ለኬጢ ልጆች። ለምን ሰገደ? የአክብሮት ስግደት ነው እየሰገደላቸው ያለው። በምን አወቀ የአክብሮት ስግደት መሆኑ? እኛ ከአምላክ ውጭ የሚሰገድ ስግደት ሁሉ የአክብሮት ስግደት እንጂ የአምልኮት ስግደት በምን አወቀ ነው? በምን አወቀ ነው? ኦኬ ማለት ፍጡር መሆናቸው አይደል? ሰውና ፍጡር መሆናቸው። ኢየሱስ ሰውና ፍጡር አይደለም? ሰውና አምላክ ፍጡር አይደለም ወይ? ሰውና ፍጡር አይደለም ወይ? ሰውና ፍጡር ማለት እኮ ሰውም ፍጡርም ካልክማ ያው ፍጡር ብቻ ነው ማለት እኮ ነው። ሰውና አምላክ ነው እኮ አይደለም ወይ? እኮ ገባኝ። አይደለም ወይ? አለ እኮ ሰውም አምላክም አይደለም ወይ? በእናንተ ትምህርት በእኛ አስተምህሮ ሰውም አምላክም ነው። ኦኬ ሰውነቱ ይመለካል? አዎ ከተዋህዶ በኋላ። ስለዚህ የተዋህደው ስጋ ፍጡር ነው ወይስ ፈጣሪ ነው? ከተዋህዶ በኋላ ፍጡር አይባልም ይባላል። ሃይማኖተ አበው ምዕራፍ 124 ቁጥር 19 ላይ ቄርሎስ ምንድን ነው ያለው? ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል እኮ። የተዋህደው ስጋ ቀድሞ ፍጡር ስለነበረ ነው እኮ። ከተዋህዶ በኋላ ነው። አየህ ንበሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት ይላል። ምን ትላለህ እኮ? ከተዋህዶ በፊትማ የነበረው ያ የተዋህደው ስጋ መለኮት የተዋህደው ስጋ እኮ ፍጡር እንደሆነ እናውቃለን። ስለዚህ ኢየሱስ ፍጡር ማለት ከተዋህዶ በኋላ ግን ፍጡር ነው ተብሎ አይነገርለትም። ይነገራል። ሃይማኖተ አበው ምዕራፍ 124 ቁጥር 19 ላይ ከሴት በስጋ ስለሚወለድ አይደለም የሚለው ስለተወለደ ፍጡር እንለዋለን ይላል። ምንድነው ግዕዙ የሚለው? ንበሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት ይላል። ሃይማኖተ አበው ምዕራፍ 56 ቁጥር 21 ላይም እንደዛ ነው። ኤጲፋንዮስ ዘቆጵሮስ ምንድነው ያለው ሲናገር? ሰው ስለመሆኑ ፍጡር ሊባል ይቻላል ይላል። ፍጡር ነው እንላለን ይላል። ጎርጎርዮስ ዘኑሲስም እንደዛ ነው። ሃይማኖተ አበው ምዕራፍ 30 ቁጥር 6 ላይ ስለተወለደ ፍጡር ይባላል ይላል። እሱ ራሱ እንትን ካለ በኋላ ተፈጠረ ያለው ለምን ይላል? ራሱ ኢየሱስ ራሱ ለምንድን ነው ተፈጠረ? በማህፀን ፈጠረኝ ፈጣሪ ለምን ይላል? ለምንድን ነው በማህፀን ፈጠረኝ የሚለው? በማህፀን ፈጠረኝ ለምን ይላል ኢየሱስ ራሱ? የት ነው እንደዚህ ያለው? ኢሳይያስ 49:5 ላይ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማህፀን ጀምሮ የፈጠረኝ እግዚአብሔር እንዲህ አለኝ አለ። ኢሳይያስ እኮ ነው ያንን እንደዚህ ያለው እኮ። ኢሳይያስ ላይ እየተናገረ ያለው ኢየሱስ ነው ብሎ ነው ያስቀምጠው ቄርሎስ ዘእስክንድርያ። ሃይማኖተ አበው ምዕራፍ 7 ቁጥር 13 ላይ ቀጥል ማለት ስለ ፍጡር ተብሎ ሲነገር ስለ ስጋው ስለ ተሰበይቱ እንጂ መለኮቱ በቃልነት ቀድሞ የነበረ እንደሆነ መለኮቱ ፍጡር እንዳልሆነ መለኮቱ ፍጡር ነው ብዬ አላስብም። ግን ምንድነው ዋና ነጥቡ? የተነሳው ነጥብ ምንድነው? ፍጡር ነው። ድንግል ማርያም ማህፀን ውስጥ ፍጡር ነው። ፍጡር ተፈጥሯል። ፍጡር ደግሞ ሙሉ ሰው ነው፣ ፍጹም ሰው ነው አይደለ? ያ ማህፀን ውስጥ የተፈጠረው ማህፀን ውስጥ መለኮቱ ስጋን
የራሱ ባህሪው አደረገ ወደ ራሱ። አዎ ግን ፍጡር አይደለም፣ ሙሉ ሰው አይደለም፣ የሰው ማንነትና እምነት የለውም፣ አካልና ባህሪ የለውም። አካልና ባህሪ የለውም። ያ ከድንግል ማርያም የሆነው ከስጋዋ ስጋ ከነፍሷ ነፍስ ነስቷ አይደል የሆነው አለው። አይ እኛ ሁለት ባህሪ ብለን አናምንም። አዎ ሁለት ባህሪ ብላችሁ አታምኑም እኮ መለኮት መጥቶ ስለተዋደው ነው። አይ ነው ራሱ ማለት ነው። ግን ያ ፍጡር ማዕፀን ውስጥ ያለው ፍጡር እንትን አይደለም ወይ? ሃይማኖተ አበው ምዕራፍ 112 ቁጥር 32 ላይ ፍጡር ከፈጣሪ ጋር አንድ ሆነ ይላል። አይ እኛ የምናምነው ስጋ የመለኮትን ባህሪ ገንዘቡ አደረገ። ፍጡር ነው የሚለው ፍጡር ከፈጣሪ ጋር አንድ ሆነ ነው የሚለው። ተመልከት፣ ፍጡር ያ ፍጡር አለ። ያ ፍጡር ይመለካል ወይስ አይመለክም? እኔ እኮ እያልኩ የነበረው ከተዋሂዶ በኋላ ፍጡርና ፈጣሪ ያን መለያየት አንችልም እያልኩ ነው። ይላል እኮ ፍጡር ከፈጣሪ ጋር አንድ ሆነ ይላል። ራሱ ከሴት በስጋ ስለተወለደ ፍጡር ነው። መለኮት ከስጋ ጋር ተዋህደ ማለት ነው። ፍጡር ከፈጣሪ ጋር አንድ ሆነ ሲል ፍጡር የነበረው ስጋ ከመለኮት ጋር አንድ ሆነ ማለት ነው። ፍጡር ይባላል። ግን ያ ፍጡር አይመለክም ወይ ነው ጥያቄው። ያ ፍጡር መለኮት ከሱ ጋር ስለነበረ ይመለካል ወይስ አይመለክም? አልተረዳኸኝም መሰለኝ። እኔ ከተዋህዶ በኋላ ፍጡር መለኮትን ለብቻው ፈጣሪ ስጋ ለብቻው ደግሞ ፍጡር እያልን አንገልጸውም እያልኩ ነው። ይገለጻል ነው የምልህ እኔ ደግሞ። ምክንያቱም ፈጣሪም ፍጡርም ኢየሱስ ክርስቶስ ማለት ፈጣሪና ፍጡር ማለት ነው ብሎ ነው ያስቀመጡት። ፈጣሪና ፍጡር ማለት ነው ብሎ ነው ያስቀመጡት። ፈጣሪ እና ፍጡር ክርስቶስ ማለት ፈጣሪና ፍጡር ተብሎ ነው የተቀመጠው። ፈጣሪና ፍጡር ብላችሁ ነው የምታምኑት። ራሱ ለልዩ ፈጣሪ ወደ ልዩ ፍጡር ነው የሚለው። እሱ ፈጣሪ ነው፣ እሱ ፍጡር ነው ብላችሁ ነው የምታምኑት። ስለዚህ ዋናው ነጥብ የተነሳነበት ነጥብ ምንድነው? ክርስቶስ ፍጡር ነው። ለፍጡር ከተሰገደለት እንደ ባይብሉ ከሆነ የአክብሮት ስግደት ነው የሚሆነው። ለፍጡር አይሰገድማ፣ የአምልኮ ስግደት። ስለዚህ ዕብራውያን 1:6 ላይ ያለውን በዚህ መልክ መረዳት ትችላለህ። ፍጡር አይደለም፣ መላእክት ሁሉ እኮ ነው ስገዱለት ያለው። ስለዚህ ለአዳምም ፍጥረት ሁሉ ነው የሚለው። ለአዳምም ፍጥረት ሁሉ ነው የሚለው እኮ ፍጥረት ሁሉ ነው የሚለው። ስለዚህ ፍጥረት ሁሉ ከተባለ መላእክትን ሁሉም፣ ድንጋዩም፣ እንስሳውም ሁሉም ነው ለአዳም የሰገዱት ራሱ ማለት ነው። አንደኛ። ሁለተኛ የአዳምና የሔዋን ታሪክ የሚለውን ታውቀዋለህ? የአዳምና የሔዋን ታሪክ ምን መጽሐፍ አለ? የአዋልድ መጽሐፍ ነው ራሱ። እዛ ላይ ቁጥር 14 ላይ ይናገራል። ሚካኤል መጥቶ መላእክቱን ሁሉ ጠራቸውና ጌታ አምላክ እንዳዘዘው ለአዳም ስገዱ አላቸው ይላል። መላእክቱን ሁሉ ጠራቸውና ይላል። ስለዚህ መላእክት ሁሉ ናቸው ይላል። መላእክት ሁሉ ነው የሚለው የሰገዱለት ለአዳም ማለት ነው፣ መጥተው ማለት ነው። እስኪ እሱን ሁለተኛ መቃብያ ላይ ሰጠኝን ቼክ አድርገዋለሁ። ቼክ አድርገው። ደስ ነው የሚለን። ሌላ ጥያቄ አለ እዚህ ባወራንበት ነገር ላይ በስግደት ዙሪያ ላይ? አይ የለኝም። እሺ ዕብራውያን 1:6 ላይ ጸሐፊው ከየት ነው ኮት ያደረገው? ከመዝሙረ ዳዊት ላይ ከዛ ይመስለኛል። መዝሙረ ዳዊት ቁጥር ስንት ላይ? 96:7 ላይ 96:7 ላይ ምን ይላል? መላእክቱ ሁሉ ይስገዱለት ይላል እዛ ላይ እና ከዛ ነው ኮት የተደረገው። አይልም፣ እንደዛ አይልም። መላእክት ይስገዱለት አይልም። ጥቅሱን አውጣና ያው አንድ ሰው ያውጣል ከፈለክ። መላእክት ሁሉ ስገዱለት ነው የሚለው። ለተቀረጸ ምስል የሚሰግዱ ይፈሩ። ስገዱለት ነው የሚለው፣ ይስገዱለት ሳይሆን ስገዱለት ነው የሚለው። እዛ ጋር በሁለተኛ መደብ መላእክትን እያወራቸው ነው ያለው። መላእክት ሁሉ ስገዱለት እያለ ያለው ዳዊት ነው ስገዱለት እያለ ያለው። እዚህ ጋር ግን የእግዚአብሔር መላእክት ለሱ ይስገዱ ነው የሚለው። የቱ ጋር ነው የእግዚአብሔር መላእክት ለሱ ይስገዱ የሚለው? ይስገዱ ያለው ማን ነው? እዚህ ጋር ይስገዱ ያለው ማን ነው? በኩሩን ወደ ዓለም ሲያስገባ የአምላክ መላእክት ሁሉ ለሱ ይስገዱ ይላል አለ። ለሱ ይስገዱ ያለው ማን ነው? ማለት እዚህ ዕብራውያን ላይ ያለው ነው ወይስ መዝሙረኛው ቅዱስ? ዕብራውያን 1:6 ላይ በኩሩን ወደ ዓለም ሲያስገባ የአምላክ መላእክት ሁሉ ለሱ ይስገዱ። ለሱ ይስገዱ ባዩ ማን ነው? እግዚአብሔር አብ። ለማን ነው ይስገዱ ብሎ የሚያወራው?
ለልጁ ለኢየሱስ ክርስቶስ እኮ ይስገዱ እያለ የሚያወራው ሁለተኛ መደብ ላይ የሚያወራው ማንን ነው ያልኩ እኮ። መላእክቱ ለኢየሱስ እንደሚሰግዱ እየተናገረ እኮ ነው። አልገባህም? የአምላክ መላእክት ይስገዱ እኮ ስገዱ ነው መሆን ያለበት። ትእዛዝ እየሰጠ ከሆነ ስገዱ ነው መሆን ያለበት። ይስገዱ የሚለው ሶስተኛ መደብ ነው። ልጆቼ ይብሉ ብዬ ብናገር እና ልጆቼ ብሉ ብዬ ብናገር ልዩነቱ ምንድን ነው? ስዩሜ ብሉ እና ይብሉ ነው። ልዩነቱ ምንድን ነው? ብሉ ከሆነ ቀጥታ ትእዛዝ ነው። ለማ ለልጆችህ። ይብሉስ ካልኩኝ ለማን ነው የማወራው? ይብሉ ሌላ አካል አለ ማለት ነው መካከል ላይ አዳማጭ ማለት። ስለዚህ አሁን ዕብራውያን 1:6 ላይ በተቀጠቀጠ መስጠቅስ መሰረት በኩሩን ወደ ዓለም ሲያገባ የአምላክ መላእክት ሁሉ ለሱ ይስገዱ ብሎ ያለው ለማን ነው ያለው? ይስገዱ ብሎ ያለው ለማን ነው? የሚያወራው ማን ነው? በሰከንድ ፐርሰን ዲያሎግ የሚያደርገው እንግዲህ ኮት የተደረገው ከመዝሙረኛው ዳዊት ላይ አይደለም፣ በትንቢት ነበረ። ያ ትንቢት አሁን ቅዱስ ጳውሎስ ነው ወደዚህ በትክክል አይደለም ኮት የተደረገው። እኔ መዝሙረ ዳዊት ላይ 97 ላይ ቁጥር 7 ላይ ካለው ጥቅስ ነው ብዬ አላምንም። ዘዳግም 32:43 ላይ ነው የተጠቀሰው። ግሪክ ሰብስቲቱሽንት ላይ ከዛ ላይ ነው የጠቀሰው ጸሐፊው። ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ ሰማያት ሆይ ከእርሱ ጋር ደስ ይበላችሁ፣ የአምላክ መላእክት ሁሉ ለእሱ ይስገዱ ይላል። ከዛ ላይ የተጠቀሰው ራሱ ማለት ነው። ያ ግን አሁን ላይ ዕብራይስጡ ላይ አስወግደውታል። እሱን ነገር አታገኘውም። ከትርጉም መጽሐፍ ላይ ነው የወሰደው ራሱ እንጂ የመዝሙረ ዳዊትን አይደለም የጠቀሰው። ስለዚህ ጸሐፊው ተሳስቷል ራሱ። አንደኛ ትርጉም ስህተትም ሊሆን ይችላል። ኦሪት ዘዳግም 32 ምዕራፍ 32 ቁጥር 43 ላይ እንደዚህ ይላል። አማርኛው የባሪያዎቹን ደም ይበቀላልና ጠላቶቹ ይበቀላልና ምድርም ህዝቡ ሁሉ ይክሳልና እናንተ አሕዛብ ሆይ ከህዝቡ ጋር ደስ ይበላችሁ የሚል ነው ያለው። የዕብራይስጡም እንደዚህ ነው ያለው። ግሪክ ሰብስቲቱሽንት ላይ ግን ሲተረጉሙ ተርጓሚዎቹ ምን ብለዋል? ምን ብለው አስቀመጡ? ሰማያት ሆይ ከእርሱ ጋር ደስ ይበላችሁ፣ የአምላክ መላእክት ሁሉ ለእሱ ይስገዱ ይላል። አሁን የአምላክ መላእክት ሁሉ ለእሱ ይስገዱ የሚለውን የዕብራውያን ጻፊ ዕብራውያን 1:6 ላይ አምጥቶ ለኢየሱስ ድርግም ማድረግበት። ድርግም ማድረጉ አይደለም። ከየት አመጣው ሲባል ከትርጉም ስራ ላይ ነው ያመጣው። እንዴት ከትርጉም ስራ ላይ አምጥቶ የአምላክ ቃል አድርጎ እንዴት የትርጉም ስራ እንዴት ትቀበላለህ? ኦሪጂናሉ እያለ በመንፈስ ቅዱስ የሚመራ ከሆነ ጸሐፊው ራሱ በመንፈስ ቅዱስ ከሆነ በመንፈስ ቅዱስ ከኦሪጂናሉ ከዕብራይስጡ ላይ የነበረውን ነው ከትርጉም ስራ ላይ ወስዶ እንዴት የአምላክ ቃል ማለት ይቻላል? የዕብራውያን ጸሐፊ ሙሉን ብትመለከተው የትርጉም ስራ ነው የሚጠቀመው። ዕብራውያን 15 ላይም መስዋዕትና መባን አልወደድክም ስጋን አዘጋጀህልኝ አለ። ስጋን አዘጋጀህልኝ አይልም። መስዋዕትና መባን አልወደድክም ጆሮዬን ከፈትክልኝ ነው የሚለው የዕብራይስጡ። ከመዝሙረ ዳዊት ምዕራፍ 46 ቁጥር 5 ላይ የተጠቀሰ ነው። ነገር ግን ሰውየው እንትን ያለው የወሰደው ከግሪክ ሰብስቲቱሽንት ላይ ነው። የግሪክ ሰብስቲቱሽንት ደግሞ ትርጉም ነው። ለምሳሌ እኔ አሁን በአማርኛ የሆነ ነገር መጽሐፍ አዘጋጅቼ አንተ ወደ ኦሮምኛ ወስደ ግን እኔ ያላልኩትን ነገር በትርጉም ስህተት ቢኖርበት አንተ ደግሞ መንፈስ ቅዱስ ተገለጸልኝ ብለህ የትርጉም ስራውን አይደለም ወስድ ያለብህ። በኦሮምኛ የተሳተፈውን ሳይሆን በአማርኛ ያወራሁትን ነው በትክክል መናገር ያለብህ። የራሱ ስህተት ነው፣ የአምላክ ቃል እንዳልሆነ ትረዳለህ። የዕብራውያን ጸሐፊና ተናጋሪ ማን ነው ታውቀዋለህ? ስዩምዬ በዚህ ልክ እንደዛ የምታስብ ከሆነማ ስለዚህ ቁርአንም እንትን ሊል ነው ማለት ነው። እንደዛ ተአማኒነት ላይ ኖሮ ነው። ምን አደረገ? ለምሳሌ ኤግዛምፕል ማለት ለምሳሌ ነብዩ ያኔ መላእክት ወይ ሲወርድላችሁ ወይም መላእክት ቃሉን ሲያመጣላችሁ ምን ላይ ነበር ሲያጽፉት የነበረው? ጸሐፊዎች ነበሯቸው እኮ 48 ጸሐፊዎች ነበሯቸው። እኔ የጠየቁ ጸሐፊውና ተናጋሪው ማን ነው የጠየቁ እኮ ሲጽፉት የነበረበት አሁን እዛው ነበረበት ላይ ነው ማለት አይቻልም መቼም። ኖ እሱ አይደለም ጥያቄ። ጸሐፊዎቹ ማን እንደሆነ ይታወቃሉ። አሁን እሱ አይደለም ነጥቡ። የዕብራውያን ጸሐፊ መጀመሪያ የጻፈበት ማቴሪያል ፍራግመንቱ አለ የለም አይደለም ጥያቄ እኮ። የዕብራውያን ጸሐፊ በጥቅሉ ማን ነው ነው ጥያቄው። ጸሐፊውም ተናጋሪው ማን ነው ነው ጥያቄው። እንግዲህ እኛ የምናምነው ቅዱስ ጳውሎስ እንደጻፈው ነው። የለም ማስረጃ የለም። ራሱ አይታወቅም ነው የሚባለው። በቸርች ሂስትሪ ውስጥ አይታወቅም ነው የሚባለው። የዕብራውያን ጸሐፊ እንደውም የዕብራውያን ለዛ ነው የሚባለው። ጸሐፊ ማን አሻሚ ነው አይደል እንዴ? የዕብራውያን ጸሐፊ አጵሎስም ነው ተብሏል፣ ጵርስቅላም ነው ተብሏል፣ የሮሙ ቀለሜንጦስም ነው ተብሏል።
የተለያየ ነገር ግምት አለ። ግምት ነው ያለው እንጂ በትክክል አይታወቅም። ራሱ ከቸርች ፋዘርስ የሚገኘው መረጃዎች በአጠቃላይ እርስ በርሱ ይጋጫል። አንደኛ ነገር። ሁለተኛ የዕብራውያን መልእክት ደብዳቤ ራሱ እነ ማርቲን ሉተር ራሱ አልተቀበሉትም በመጣበት ሰዓት ላይ ማለት ነው። እና አጨቃጫቂ የሆነ መጽሐፍ ነው ራሱ መጽሐፍ ጸሐፊው ማን ነው የሚለው ነገር ላይ ማለት ነው። እና የተነሳ ነው አሁን ምንድነው እንደዛ ከሆነ ምናምን ጸሐፊው መቀመጥ አለበት ብለህ ስላሰብክ ነው። ጸሐፊው አይደለም ተናጋሪው ማን ነው? ዕብራውያንን የሚተርክልን አካልስ ማን ነው? መጀመሪያውኑ እኮ ቅዱስ ጳውሎስ አይደለም። ማስረጃ የለም ማስረጃ የለም። እንዴት ማስረጃ የለም? ስሙ መጠቀስ ነበረበት እኮ። የታለበን በምን እናውቃለን? አሁን ማን ቅዱስ ጳውሎስ ስለመሆኑ የዕብራውያን ጸሐፊ በምን ማወቅ ይቻላል? እስቲ ቢብሊካል የሆነ ኤቪደንስ አለ? ያንን ሐዲስ ላይ ማግኘት እንችላለን። ሶርሳችን ቁርአንና ሐዲስ ስለሆነ ማለት ነው። አንተ ደግሞ ፈረስ ሴንቸሪ ላይ ያለ ትራዲሽናሊ በትውፊት ደረጃ የተቀመጠ ነገር ካለ ጳውሎስ እንደመጻፈ የሚያሳይ ማስረጃ ይሄው ብለህ መስጠት አለብህ። ካልሆነ ግን ተያይዘን እንግባ ተያይዘን እንለቅ ነገር ነው የሚመስለው። ሲዩሜ እሺ፣ ለማንኛውም አጥናው አመሰግናለሁ። የሰጠውን አሳይመንት አጥናቸው። እናመሰግናለን። በጨዋ ለምደኛ ይዛቸዋለሁ። በቃ ጎበዝ። ተያይዘን እንለቅ ተያይዘን ገደል እንገባ። አይ ቲንክ እየተሰማኝ ነው ያንተ። አዎ ያንተም ትንሽ ማለት የተቆራረጠም ቢሆን ይሰማኛል። ግን አንድ ጥያቄ ነበረኝ ማለት መጠየቅ ቢቻል ማለት ነው። ይቻላል፣ ጠይቅ፣ ችግር የለም። እሺ ማለት ከዚሁ ከርዕሱ የተያያዘ ነው በእርግጥና እናንተ ለአንድ ለአላህ ብቻ ነው የምትሰግዱት አይደል? አሁን ላይ አዎ ማለት እኮ የአላህ ባህሪ ይቀያየራል ማለት ነው። ከዚህ በፊት ለሰው ጥንት የአክብሮት ስግደት ይፈቀድ ነበር እና ቁርአን ሲወርድ ግን ተከለከለ ማለት ነው። ወደ አልተፈለገ ነገር እንዳይሄድ ማለት ነው። ምክንያቱም የአክብሮቱን ስግደት ሰዎች የአምልኮ ስግደት ማድረግ ጀመሩ ማለት ነው። የአክብሮት ስግደትና የአምልኮ ስግደት የሚባሉ ነገሮች በጥንት ጊዜ ቁርአን ከመውረዱ በፊት እንደነበረ ቁርአንም ይናገራል። ልዩነቱ ምንድነው? የአክብሮት ስግደት ሳገኘ እጅ መንሳት ነው። ራሱ ማክበሬን ለማሳየት ነው የምጠቀመው የነበረው። እንዴ ዋሂድ ይቅርታ፣ የኔ ጥያቄ ድሮ እንደሚሰገድ ነገርከኝ። አሁን ላይ ግን ቁርአን ከወረደ በኋላ እንደማይቻል ነገርከኝ። ተከለከለ። ስለዚህ የአላህ ባህሪ ሁለት ነው ልንል እንችላለን ማለት አንድ ቦታ ላይ ሳይሆን ህግጋት ነው። ባህሪ ሳይሆን ህግጋት ነው። ባህሪና ህግጋትን ለያ። ለምሳሌ እኔ አሁን ህግ አለኝ ልበልህ፣ ህግ አለ ለልጆች ያወጣሁት ህግ አለ ለምሳሌ። ስለዚህ የሆነ ቦታ ላይ ህፃን እያሉ ስገዱልኝ የሆነ ቦታ ላይ ህግና ባህሪ ነው። ህግና ባህሪ ለያ። አሁን ተሳስተሃል። የተሳሳትከው ምንድነው? ባህሪና ህግን መለየት መቻል አለብህ። ህግ አሁን ለምሳሌ ህፃን ልጅ እያሉ ከአንድ ላይ 4 መቀነስ አይቻልም ብዬ ብናገር፣ ከዛ በኋላ ደግሞ ከአንድ ላይ 4 መቀነስ አይቻልም ብዬ ነገርኳቸው ሳስተምራቸው። ከዛ ላይ ከአራተኛ ክፍል ሲገቡ ትሪጊው ምንድነው ስለ ኢንቲጀር ኮንሴፕት ነገርኳቸውና ከአንድ ላይ የኔጌቲቭ ኮንሴፕት ነገርኳቸውና ከአንድ ላይ 4 መቀነስ እችላለሁ አልኩኝ። የኔ ባህሪ ተቀያይሯል ነው የሚባለው ወይስ ህጉ ነው የቀየርኩት? አዎ በዚህ በሰጠኝ ምሳሌ ከሆነ እንደዛ ነው ሊሆን የሚችለው። ግን አዎ ስለዚህ ህጉ ባህሪ አይደለም። ባህሪ ማለት ምንድን ነው እስቲ ንገረኝ። ባህሪ እስቲ በእንግሊዝኛ አድርግልኝ። ባህሪ ማለት ስትፈልግ ባህሪ ማለት ለምሳሌ የአላህ ባህሪ ካየ ነው ማለት ነው። አንድ ነው። ምንድነው? አይ ባህሪ ማለት ምን ማለት ነው? እስቲ ንገረኝ በአማርኛና በእንግሊዝኛና በፈለከው ቋንቋ አድርገህ ባህሪ የሚለውን ነገር ባህሪ ማለት በአጠቃላይ የማይቀየር ነው ለዘላለም አይደለም። ባህሪ ማለት አይደለም። ባህሪ አይቀየርም ማለትና ባህሪ የማይቀየር ነው ማለት ይለያያል። ባህሪ አይቀየርም ማለት ልክ ነህ። ባህሪ ግን ምን ማለት ነው? አልገባኝም እስካሁን። መልሰህ እየጠየቀኝ ነው ዋሂድ። ግን ማለት የጠየቅኩህን ጥያቄ መልሰህ ነው ስላልገባኝ ነው። ምክንያቱም ባህሪ የሚለው ነገር ህግ ከተቀየረ ማለት ባህሪ ተቀየረ የሚለውን ነገር እንዴት አመጣኸው? ስለዚህ ባህሪ ማለት ምን ማለት ነው የሚለው ነገር ማወቅ ፈለግኩኝ። አትሪቢዩት ማለት ነው? ኤሰንስ ማለት ነው? ምንድን ነው ባህሪ ስትለ? ባህሪ እንዴት ብዬ ላስረዳ? ማለት ያው ጥያቄ ኤሰንስ ኖ አይደለም፣ ልክ አይደለም። እንትን ነው ዝም ብሎ ሎጂካል ፋላሲ ነው እየሰራ ያለው። ለዛ ነው ስላልገባኝ እኮ ነው። አንድ ህግ መቀየሩ
አንድ ህግ መቀየሩ ባህሪውን ያስቀይረዋል የሚለውን መስፈርት ከየት ነው ያመጣኸው? በጣም ጥሩ። አሁን መጣልኝ። ወደ እኔ ጥያቄ ነው የመጣልኝ ያለው። ለምሳሌ እዚህ ጋር አምልኩኝ፣ እዚህ ጋር ስገዱልኝ ካለ አላህ ሁለት ባህሪ ነው ያለው ልንል እንችላለን ብዬ ነው መጀመሪያ የጠየቁ። አንተ ግን ምን አልከኝ? ስህተት ነው ብዬ የምልህ። ለምሳሌ የአክብሮት ስግደት የሚባለው ነገር ለሰዎች የተፈቀደ ነበረ። ከዛ በኋላ ቁርአን በወረደበት ሰዓት ላይ የአክብሮቱን ስግደት ወዳልተፈለገ ነገር ሲያደርጉ ተከለከለ ማለት ነው። ጥንት የነበሩ ነገሮች ቁርአን ሲመጣ የተከለከሉ ነገሮች አሉ። ለምሳሌ ወንድና ሴት ሲገናኙ መጨባበጥ፣ መሳሳም ማንኛውም ሰው ይቻል ነበረ ቁርአን ከመውረዱ በፊት። ቁርአን ሲወርድ ግን ያ ነገር ተከልክሏል። አንድ ሰው ሊያገባት የሚችላትን ሴት እስካላገባት ድረስ መጨባበጥም መሳሳምም የተከለከለ ነው በኢስላም። ያውን ባህሪውን ቀየረ ማለት አይደለም። ጥንት ከተፈቀደ ማለት በኋላ ላይ የተከለከለ ማለት እንደዛ ማለት አይደለም። ልክ እንደዛ ካልክ እግዚአብሔርን ባህሪው ይቀያየራል ልል እችላለሁ። ለምን ሲባል አንድ ሰው መፍታት ሲፈልግ የፍቿን ጽፈት ሰጥቶ መፍታት ይችላል። ነገር ግን አዲስ ኪዳን ላይ ስትመጣ ግን አንድ ሰው ግን ያለ ዝሙት ምክንያት ሚስቱን መፍታት አይችልም ይላል። ስለዚህ እግዚአብሔር ባህሪው ይቀያየራል ማለት ነው። እስቲ እቺ መልሳት እግረ መንገድ። አይ ተመሳሳይ የሆነ ምሳሌ አይደለም በነገራችን ላይ ሰጠኸኝ ነው። እዚህኛው ጋር አይደለ፣ እዚህኛው ጋር ስንመጣ ነው አይደለም። አንድ አይነት ነው። ቆይ አንድ አይነት ነው። እናንብበው ጥቅሱን። አንድ አይነት ነው። ማቴዎስ ወንጌል ምዕራፍ 19 ላይ እናነበው። ማቴዎስ ወንጌል ምዕራፍ 19 ቁጥር 7 ላይ ምን ይላል? አንድ ሰው ሴት ልጅ መፍታት ቢፈልግ የፍቿን ምንድነው የፍቹን ወረቀት ይስጣት ይላል። መፋታት ይቻላል የፍቺ ወረቀት ሰጥቶ ማለት ነው። ኢየሱስ ግን እኔ እላቸዋለሁ ግን ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ብዬ እላለሁ ይላል። ስለዚህ ብሉይ ኪዳን ላይ መፋታት ይቻላል ኤክሰፕሽናል በሆነ ነገር ህግ ነበር። አዲስ ኪዳን ላይ ደግሞ መፋታት ተከለከለ። ስለዚህ ብሉይ ኪዳን ላይ የነበረው አምላክ ባህሪውን ቀይሯል ወይ? ለቀጥታ ለሱ የሚቀርብ ነገርና ለሰዎች ትዕዛዝ የሚሰጥ ነገር በመጀመሪያ ይለያያል። ለሱ የሚቀርብ ነገር አይደለም። ለሱ የሚቀርብ ነገር እኮ ሌላውም ነገር አይደለም ብቻ አይደለም። ምስጋና ለምሳሌ አለ። ለምሳሌ አስወራኝ እንጂ ዋሂድ። ግን ዝም ብለህ ነው ዝም ብለህ አንደኛ ዝም ብሎ እንትን ነው ራሱ ያመጣው ነገር ዝም ብሎ የሚረባም ነገር አይደለም። ከባህሪ ጋር የሚያያዝበትን ነገር ንገረኝ ስልህ ባህሪ ምን ማለት ነው እስቲ ንገረኝ ስልህ እስካሁን አልነገርከኝም። ሊገባኝ አልቻለም። ባህሪ የማይቀየር ነገር ነው አልኩ። ዘላለማዊ ነገር ነው አልኩ እኮ። ባህሪ እኮ ባህሪ የማይቀየር ከባህሪ ጋር ምን አገናኘው ነው የምነግርህ። ለሱ የሚቀርብ ነገር አልከኝ እኮ። ራስህ እኮ ነው የጀመርከው። በራስህ አርጊውመንት እኮ ነው። ስግደት በሁለት ይከፈላል። ለሱ የሚቀርበውን ነገር ሳይቀርብ ቀርቶ ከጊዜ በኋላ ቢሰጥ ኖሮ ነበር አንተ ቀየረ ብለህ ማለት እንኳን የምትችለው ቢሆን እንዳንተ እንኳን ቢሆን ማለት ነው። ስግደት በሁለት ይከፈላል። የአክብሮት ስግደትና የአምልኮ ስግደት ይባላል። የአምልኮ ስግደት የሚባለው ሁሉ ጊዜ ዘወትር ለሱ ነው፣ የተቀየረ ነገር የለም። የአክብሮቱን ስግደት ሰዎች ላይ ለሚሰጠው የነበረውን የአክብሮት ስግደት ከጊዜ በኋላ ሰዎች የአምልኮ ስግደት አድርገው ለፍጡራን መጠቀም ሲጀምሩ የአክብሮት ስግደቱ ራሱ ተከለከለ። የአክብሮት ስግደት ለአምላክ ነው ወይስ ለፍጡር ነው የሚቀርበው? ሄኖክ የአክብሮት ለፍጡር ነው የአክብሮት። ታዲያ እንደዛ ነው። የፈጣሪ ጋር ምንም የሚያገናኘው ነገር የለም። ተመልከት፣ የተከለከለው ለፍጡር ይሰጥ የነበረው ነው የተከለከለው እንጂ ለሱ ይሰጥ የነበረው የአምልኮ ስግደት ምንም የተከለከለ ነገር የለም። ቀጣይነት አለው። ያ ምንድነው? የህግ መቀየር ነው የሚባለው። ልክ ማቴዎስ ወንጌል ምዕራፍ 19 ቁጥር 7 ላይ ሙሴ ምንድነው ያለው? መፍታት አንድ ሰው ቢፈልግ የፍቺዋን ጽፈት ሰጥቶ መፍታት ይችላል አለ። ኢየሱስ ግን መጣና ቁጥር 9 ላይ 19 ላይ መጣና እኔ ግን አለ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ይባላል አለ ይላል። ስለዚህ የፍቺን ጽፈት ሰጥቶ እንትን ማለት የተከለከለ ሆነ። ስለዚህ በሙሴ ጊዜ የነበረው እግዚአብሔር በክርስቶስ በኩል እግዚአብሔር ሲናገር ባህሪው ተቀየረ ማለት አይደለም። ህግ ነው የተቀየረው። ጥንት በነበሩ ህዝቦች ላይ የአክብሮት ስግደት የሚባለው ነገር ይፈቀድ ነበር። አዎ። ከዛ ቁርአን ሲመጣ ተከለከለ። የተከለከለው ከሰው ጋር ያለው ሪሌሽን ነው፣ ወዳልሆነ ነገር እንዳይሄድ ነው የተከለከለው እንጂ የባህሪ ለውጥ ምንም የሚመጣ ነገር የለም። አሁን ግልጽ ነው? አይ አሁን ገብቶኛል። ግን ይኸውልህ ምን አለ መሰለህ፣ ለምሳሌ አሁን እኛ የምንሰግደው እኔ ኦርቶዶክስ ነኝ። እኛ የምንሰግደው አይነት ስግደት ነው ለአምላክ የሚቀርበው ስግደትና ለጻድቃን ሰማዕታት ይለያል።
ሁለት አይነት ስግደት አለ። አዎ ስለዚህ አሁን አንተ እያልከኝ ያለኸው ድሮ ሲሰገድ የነበረው ሁለት አይነት ስግደት ነበረ፣ አንደኛው ስግደት ግን ቆሟል ነው። ቀጥታ ቁርአን ሲመጣ ተከልክሏል። አዎ ለአምላክ ተከልክሏል እያልከኝ ያለኸው ነው። አይ የአክብሮት ስግደቱ ቆሟል ነው። የአምልኮ ስግደቱ ጥንትም ይመለክ ነበር። የአምልኮ ስግደቱ እንደቀጠለ ነው። ጥንትም የአምልኮ ስግደት ነው አምላክ የሚቀበለው። ለሰዎች ሲገናኙ የአክብሮት ስግደት የነበረው ቁርአን ላይ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ አለልህ። ሱረቱ ዩሱፍ ምዕራፍ 12 ቁጥር 4፣ ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ የአክብሮት ስግደት የሚባል ነገር አለ። ያ የአክብሮት ስግደት መኖሩ ቁርአን እስከሚመጣ ድረስ ይፈቀድ ነበረ በነበሩ ህዝቦች። ሄኖክ ወጣ፣ ኔትወርክ እያስቸገረኝ ሲል ነበር። ተመለስ፣ አንዳንድ አሳየኝ። ሲመልሱት እኔ የሆነ ፕሮሰስ ያደርገብኛል ታች ለማየት ስገባ። ችግር የለም ኡስታዝ፣ እኔ ኔትወርክ ይሰራል ይሰራል። የለም እንትኖች ይታዩኛል። አሁን መተወቀደም ሪፖርት ነው ወይ? አይ አለ አሁን ይታየኛል። ትታዩኛላችሁ። ልጁም ይታየኝ ነበር። አሲያ አለች፣ ረመዳን አለ፣ ጀነራል አለ። የሆነ አንድነት የሚባል ልጅ ይሽከረከራል። አንድ ለእናቷ ነው አልወርድም አለኝ እኮ ላስወርድ። እሺ ልጁ የለም ኡስታዝ። ግን ቢቀጥል ጥሩ ነበር። የሆነ ኃይለኛ ፖይንት ላነሳበት ነበር። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እህት በቤተልሔም እንዴት ናችሁ? እዚሁ ላይ በተያያዘ ዮሐንስ ራእይ ላይ አይ ቲንክ ሁለት ቦታ ላስታውሰውን ቨርሱን ለመልአኩ ሊሰግድለት ሲል መልአኩ እንዳትሰግድልኝ ብሎታል አይደል? እሱ ኢንሲደንት ታዲያ እንዴት ነው? ብዛ ጋር መቼስ ሊያመልከው አይደለም ሊያከብረው ነው። ስለዚህ ይሄ መልአክ ራሱ የአክብሮትን ከከለከለ እነሱ እንዴት ነው እያረጉ ያሉት የሚለው ነው የኔ ጥያቄ። ለእኔ አትስገድ ነው ያለው እኮ መልአኩ ቡካቸው ላይ አትስገዱልኝ አትስገድልኝ እያለው ያንን አካል እንዴት ነው እነሱ የአክብሮት እየሰገድን ነው ያሉት ነው? ትህትናን ነው የሚያሳየው። ሁለቴ እንዴት ይለዋል ስታስቢው። ራዕይ 19 ላይ ሰገደለት፣ አትስገድልኝ አለው። ድጋሚ ደግሞ ሰገደለት ራዕይ 22 ላይ አሁንም አትስገድልኝ አለው። አክብሮትን ነው። ኧረ እኔ አልፈልግም ምናምን ብዬ ብለሽ ምግብ ና ብላ ብለሽ ብትይ፣ ኧረ አይገባኝም አልፈልግም ምናምን ብለሽ ብትይ፣ ያ ማለት ምግብ አትበይም ማለት ነው ያሳያል። ምግብ አትበይም ማለት ነው ያሳያል። ምግብ አይገባሽም ብለሽ ታስቢያለሽ? አላስብም። እንደዛ ብለው ሊያደርጉ ይችላሉ እንጂ ለመላእክት ይሰገዳል። ለመላእክት ሰዎች ሰግደው ነበረ በወቅቱ። አዲስ ኪዳን ላይም ስግደት ተከልክሎ ከሆነ ራዕይ 3:9 ላይ ደግሞ ይሰገዳል። ለኤጲስቆጶሱ እንደሚሰገድለት ይናገራል። ራዕይ 3:9 ላይ የተሻለ እሱን ጥቅስ አላየሁትም፣ አሁን አየዋለሁ። ስለዚህ መልአኩ አትስገድልኝ ነው ምንድን ነው አይደል እያለ ያለው? በቃ አልችልም አልቀበልም ነው። እንደዛማ ቢሆን ኖሮ እንትን ነው ራሱ። ለምሳሌ ስትመለከችው ሐዋርያ ሥራ 16:29 ላይ ለነ ጳውሎስ ተሰግዶላቸው ነበር አይደል? የእስር ቤት ዘበኛው መጥቶ ምንድን ነው ያደረገው? ከጳውሎስና ከሲላስ ፊት ተደፋ በግንባሩ ማለት ነው፣ ሰገደ ስትመለከችው። ነገር ግን ምን አላለም? ኖ መስገድ የለብህ ምናምን አላለውም። በቃ ጸጥ ነው ያለው። ዳንኤል ምዕራፍ 8 ቁጥር 17 ላይም ዳንኤል መልአኩ ሲመጣ ምንድን ነው ያደረገው? እኔ ወደ ቆምኩበት በመጣው ጊዜ ፈርቼ በግንባሬ ተደፋው ነው የሚለው ለመልአኩ ለገብርኤል። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይም አቢጋኤል ዳዊትን ባየችው ጊዜ ከአህያዋ ላይ ፈጥና ወረደችና በዳዊት ፊት በግንባሯ ወደቀች፣ በምድር ላይ እጅ ነሳች ነው የሚለው። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይም ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳችው ይላል። ስለዚህ የተለመደ ነገር ነው ራሱ። ራዕይ ዮሐንስ ግን 19 ላይ የሚናገረው ነገር አትስገድ ሲለው፣ ለእኔ አትስገድ ሲለው፣ ተጠንቀቅ አትስገድ ሲለው ድጋሚ እንዴት ይሰግዳል ነው። አሁን እንደዚህ አሁን አምልኮ ከሆነ ወይም ደግሞ የአምልኮ ስግደት ሰግዶለት ከሆነ
ለምንድን ነው? ወይ ደግሞ ትህትናን ነው የሚያሳየው። ራዕይ 19:10 ላይ ልሰግድለትም በእግሩ ፊት ተደፋው፣ እሱ ግን እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝና ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነው አለኝ አለ። ኦኬ እንደዛ ካለ በኋላ ድጋሚ እንዴት ይሰግድለታል? ራዕይ 22 ላይ ደግሞ ስትመለከቱ ቁጥር 8 ላይ ይህ ያየሁትና የሰማሁት እኔ ዮሐንስ ነኝ፣ በሰማሁትና ባየሁ ጊዜ ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው፣ እርሱ ግን እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር ከነቢያት ጋር የዚህ መጽሐፍ ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ አለ። ስለዚህ መልአኩ ወይ ኢንቴንሽናሊ ውስጡ ንያው የአምልኮ ስግደት ነበረ፣ የአክብሮት ስግደት ላለው ብሎ ዮሐንስ ለመልአኩ ሲሰግድለት፣ ወይ ደግሞ ትህትናን ነው የሚያሳየው። ከሁለት አንዱ ነው የሚሆነው። በተረፈ በአዲስ ኪዳን ላይ ስግደት አልተከለከለም። ራዕይ 3:9 ላይ እንደዛ ነው የሚናገረው። የፊላደልፊያ ኤጲስቆጶስ ለሆነው እንደሚሰገድለት ይናገራል። ራዕይ 3:9 ላይ አይሁድ ሳይሆኑ አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበረቶች አንዳንዶቹን እሰጥሃለሁ፣ በእግሮች ፊት ይሰግዱ ዘንድ እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። ሰዎቹን አምጥቶ በፊላደልፊያ ኤጲስቆጶስ ስር ያደርጋል ማለት ነው እንጂ አክብሮት ስግደትን ነው የሚያመለክተው እንጂ አምልኮን አያሳይም። ቢከለከል ኖሮ እንደዚህ አይነት ምሳሌ አይሰጥም። ብዙ ኤግዛምፕሎች አሉ። ራሱ ኢየሱስ ራሱ ተሰግዶለት የለ። ስለዚህ በአዲስ ኪዳን ላይ የተሰገደላቸው አካላት አሉ ነው እንትን ነው ኖርማል ነው። በክርስቲያኒቲ ቴዎሎጂ ፕሮቴስታንት ከመጣ በኋላ ካልሆነ በስተቀረ ጥንት የነበሩ ካቶሊክና ኦርቶዶክሶች ላይ ያለው ነገር በጥንት አብያተ ክርስቲያናት ዘንድ የአክብሮት ስግደት የሚባል ነገር ነበረ አለ። አሁንም ስቲል ነው ማለት ነው። ግን እሱ ነገር ወደ አልሆነ ነገር ሄዷል ነው እኛ እያልን ያለ ነው። ቁርአን ላይ የተከለከለው የአክብሮት ስግደት ማለት ልክ ቤተልሔምን ሳገኛት እጅ ነስቼ በግንባሬ ልደፋ እችላለሁ። ቤተልሔምን ግን በሌለችበት ብሰግድላት ሳታየኝ፣ ሳሰማኝ፣ ሳታቀኝ ሳደርግ ያ ነገር የአምልኮ ስግደት ይባላል። ለአላህ የምንሰግድለት የአምልኮ ስግደት ነው ማለት የትም ቦታ ሆነን ሁሉ ነገር መስማት፣ ማየት፣ ማወቅ የሚችልና ሁሉን ቻይ የሆነው ለሱ የሚቀርብለት የአምልኮ መስዋዕት ነው። ከዛ በኋላ ምንድነው ያደረጉት? ለመላእክት በሌሉበት፣ ለቅዱሳን፣ ለሰማዕታት፣ ለነቢያት በሌሉበት መስገድ ጀመሩ። ያ ነገር ምንድነው? የአክብሮት ስግደት ሳይሆን የአምልኮ ስግደት ነው። ስለዚህ ያ የአምልኮ ስግደት ምን ተባለ? ተከለከለ ማለት ነው። እና ይህንን የሚያሳየው ኢየሱስ የተሰገደለት የባህሪ ስግደት ሳይሆን የጸጋ ነው የሚሆነው። ናገባ ክርስቲያን ናገባ ግልጽ ነው። ቤቴ ላይ ማዳምጠሽኛል? ወረድሽ? አዎ እንትን ነው ኢንተርኔት ወጥቶ ነው፣ ለምን እንደሆነ አላውቅም። ኦኬ ገብቶኛል። ታዲያ ኢየሱስ ለአብ ማትሰግዱበት ዘመን ይመጣል ምናምን ሲል ክርስቲያኖችን ነው አሁን ላይ መውሰድ እንችላለን። ክርስቲያኖች ስለማይሰግዱ ቴክኒክሊ ማለት ነው። እንደዛ ነው። ማትሰግዱበት ዘመን ይመጣል ማለት በመንፈስና በእውነት ነው የምትሰግዱት። ዝም ብሎ ከላይ አይደለም የምትሰግዱት። በኢየሩሳሌምም ሆነ በዚህ በገሪዛን ነው ገሪባን ተራራ በሚባለው ላይ አይሁዶች ማነው የሰማሪያ ሰዎች የሚሰግዱበት አለ። እዛ ላይም እዚህም ላይም ዝም ብሎ አንድ ስፔሲፊክ ሳታደርጉ ወርልድ ዋይድ በሆነ መልኩ በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል። እሱም አሁን ነው። አብ እንዲህ ያሉትን ሊሰግዱለት ይገባልና ሲል እዛ ጋር እኛ መዳን ካይሆን ነውና ለምናውቀው እንሰግዳለን ብለዋል። ስለዚህ ኢየሱስም የሚሰግደው የነበረው ስግደት በግንባሩ ተደፍቶ ነበር ሲሰግድ የነበረው። ማቴዎስ 26 ላይ ስትመለከቱ በግንባሩ በፊቱ ተደፍቶ ነው ሲሰግድ የነበረው። ያ ስግደት ግን ከልቡ ነው፣ ከልቡ ይመጣል ነው እያለ ያለው እንጂ አይ ቲንክ ክርስቲያኖች ስግደቱን ያቆሙታል የሚለውን ነገር እንትን አይደለም። በነገራችን ላይ ብዙ ነገሮች የሚገርሙ ነገሮች አሉ። ራሱ ቂብላ እንደነበራቸው ክርስቲያኖች ታውቃላችሁ። ወደ ምስራቅ ለጸሎት ወደ ሲጸልዩ ወደ ምስራቅ ወደ ኢየሩሳሌም እንደሚል ታውቃላችሁ። ስንቶቻችሁ ታውቃላችሁ? ካቶሊክና ኦርቶዶክስ ድሮ እንደዛ ነበሩ። አሁን ነው እንደዚህ ተሳሳቱት ማለት ነው። አሁን ነው እንደዚህ እንደፈለግን ምናምን የሚሉት ነገር ያመጡት እና ይህን ይመስላል። ክርስቲያኖች መግባት ትችላላችሁ። አይዟችሁ፣ አንባላ ለማዳነን በሀሳቡ ላይ ሀሳባችሁን ማቅረብ ትችላላችሁ። አትፍሩ። ኡስታዝ አንድ ሌላ ጥያቄ ጫር ታረጋላችሁ። ታች ሆናችሁ እሺ፣ ገሊላ ቀጥይ። ሉቃስ ላይ ማለት ነው። ሉቃስ ላይ ሉቃስ ላይ ነበረና ማርያም እርጉዝ በነበረችበት ሰዓት ኤልሳቤት
ሰግዳላት ነበረ የሚለው ላይ ማለት ነው። እና ግማሹ ለእሷን የሰገደችው ይላል፣ ግማሹ ደግሞ በሆዷ ውስጥ ላለው ለክርስቶስ ነው የሚባለው። እና ይህ ነገር እንዴት ይታያል? ማለት አሁን በኦርቶዶክስ እና በፕሮቴስታንት ላይ ያለው እነሱ ለክርስቶስ ነው የሰገደችለት ይላሉ። ኦርቶዶክሶች ደግሞ ለማርያም ነው ምናምን ይላሉ። እና እዚህ ጋር እንዴት ይታያል? ስግደቱ ተገቢ ነው ወይንስ ደግሞ ለማንስ ነው ያ ስግደት የነበረው? ሰገደ የሚል ነገር የለውም እኮ ራሱ ሉቃስ 1:41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ ነው የሚለው። ደስታን ነው የሚያመለክተው። ዘለለ ታምር ነው ያራሱ። ጽንሱ ነው የሚለው። ጽንሱ ነው የዘለለው። በሰገደችላት ጊዜ ጽንሱ ዘለለ ነው እነሱ የሚሉት አይደል? በሰማች ጊዜ ኤልሳቤጥ እነሱን ታያቸው። አሁን እነሱ እንደዚህ ይላሉ ምናምን የሚለው ነገር አታምጡ እኔ ጋር። ደሊል ነው የሚያስፈልገው በአሁን ሰዓት። እሺ ገሊላዬ፣ ደሊል ጥቅስ ነው የሚያስፈልገው። አንድ ነገር ሲሉሽ እንዲህ ትላላችሁ የሚለውን ሳይሆን ማስረጃ ነው የሚያስፈልገው በዚህ ዘመን ማለት ነው። እና ማንም ቶራ ቦራና አርቲ ቡርቲ ሲያመጣብሽ የለም በቃ ቀረ ያ ጊዜ አለፈ። ወይንም ቢሆን እዚህ ቦታ ላይ መጥቶ ሲነግርሽ ማስረጃ ካላመጣ ጥቅስ ካላመጣ አንተ ማን ነገር ስትባይ ወይም ተናገረ ልትይ ነው እንዴ? አይሆንም ራሱ። ስለዚህ ያለው አማራጭ ምንድነው? ማስረጃ ያስፈልጋል። የሉቃስ ወንጌል ምዕራፍ 1:41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ነው የሚለው። ጽንሱ በማህፀኗ ውስጥ ዘለለን ነው የሚለው። ጽንሱ ዘለለ ነው እኔም ያየሁት እኮ እዛ ላይ እንደዛ ነው የሚለው። ጽንሱ የእሷን ሰላምታ ባየች ጊዜ እንትን ነው የሚለው። እነሱ የሚሉትን አታምጡ እኔ ጋ ማለት አባባል አይደለም የምፈልገው፣ ጥቅስ ነው የሚያስፈልገው ነው የምልሽ። ለአንቺ የሚጠቅምሽ እሱ ነው። እነሱ እንደዚህ ይላሉ ምናምን ሳይሆን ነገር ለማወቅ ነው። ጥቅሱን ካላወቅሽው ጥቅሱ ላይ ጥቅስ ካላወቅሽ ጥቅሱ ላይ ነው ፎከስ ማድረግ ያለብሽ። እንደዛ የሚል ነገር አለ ካሉሽ ጥቅስ የት አለ ነው ማለት ያለብሽ ለወደፊቱ እንጂ እሱማ እንደዛ ካሉ ይጫወቱብሻል እኮ። ለምሳሌ መልአኩ ገብርኤል ማርያምን ሰላም አላት የሚለውን አመሰገናት ብለው ነው የሚረዱት። አመሰገናት፣ ሰላምታ አላት ሲባል አመሰገናት። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ከዛ በኋላ ደግሞ አንቺ ከሴቶች መካከል የተለየሽ ነሽ አላት ይላሉ። የተባረክሽ ነሽ የሚሏትም ማለት ነው። ሉቃስ ወንጌል ላይ ሲናገር ምን አለ? አንቺ ከሴቶች መካከል ምን ያልሽ ናት አለ። የተለየሽ ናት ብሎታል። መልአኩ መጥቶ ምንድን ነው ያላት? አላላትም። ግን መልአኩ መጥቶ ምንድን ነው ያላት? አንቺ ከሴቶች መካከል የተለየሽ ነሽ አላት ብሎ ይልሻል። ግን እንደዛ አይደለም የሚለው። ሉቃስ 1:28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነው የሚላት። ከሴቶች መካከል የተለየሽ ነሽ፣ ከሴቶች ተለይተሽ የተባረክሽ ነሽ አላለም መልአኩ። ከዛ በኋላ ደግሞ ሲናገር ከአንቺ የሚወለደው የእግዚአብሔር ልጅ ይባላል የሚለውን ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀምጡት እነሱ። ከአንቺ መልአኩ ገብርኤል ምንድን ነው ያላት? ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ይወድስ በኋላ ነው እንደዛ የሚለው። እንትና ነው ያሬድ ነው እንደዛ የሚለው። ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀመጠው። የለም እኮ መልአኩ እንደዛ አላወራም። ሶስት ቅዱሶች ኖሮ አንደኛው ቅዱስ ነው እያለ ነው የሚያወራው። እና አይሆንም እንደዛ። አብሽሪ ጎበዘሻል ደግሞ ማሻአላህ። ጥይት አይለም ያው ለማወቅ ያክል ነው እንጂ እዚህ ጋር ምንም ጠቀሜታ የለኝም። ይሄን ያልኩበት ምክንያት ለመሰለክ እነሱ በኦርቶዶክስ እና ፕሮቴስታንት በዚህ ዙሪያ ላይ ብዙ ጊዜ ለሱ ነው የሚለው ነገር ግራ ስለሚያጋባኝ ዳይሬክት ምንድን ነው የሚለውን ለማወቅ ያክል ነው የጠየኩት እንጂ ለእኔ ምንም ጠቅመኝ ነገር የለም። በዚህ ውስጥ አልሐምዱሊላህ። አይ ይጠቅማል። ስማ እንትን ነው ይጠቅማል። ማወቅ ጥሩ ነው ራሱ። ማወቅን የመሰለ ነገር የለም። ማወቅ ያው እውቀት የሚባለው ነገር አይምሮ ላይ ይቀመጣል። ልብ ላይ የሚቀመጠው ደግሞ ኢማን ነው፣ እምነት ነው። እና እንትን ችግር የለውም። በጣም ጎበዝ ነሽ፣ አብሽሪ። እና ያልኩሽ ለዛ ነው። ደሊል በደሊል ነው ራሱ፣ መረጃ በመረጃ ነው። እና መረጃና ማስረጃ ይዘው እንዲሉ ነው ማለት ነው። ለማንኛውም ሉቃስ 1:41 ላይ አትርሻት ጥቅሷን።
እሺ ገስ ላይ ያላችሁ ሃይደር ጥያቄ አለ? አዎ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጠይቅ ይቻላል? ጠይቅ። አይሰማም? ገስ ቆይ ሃይደር ይሰማል? ቆይ ጥያቄ ነበረኝና አንዳንድ ቤተክርስቲያን ደጅ ማለት አጥር አካባቢ ያሉት ግንቡ ላይ የሚሳመውና ስግደት የሚደረገው የምን ማስመልከት የምን ስግደት ነው ለመጠየቅ ፈልጌ። የሚሳለሙትን ነው የፈለከው አይደር? አይ የሚሳለሙት ሳይሆን ስግደትም አለ። እንደዚህ ዝቅ ማለት ያው ስግደት ማለት መዋረድ፣ መጎንበስ፣ ዝቅ ማለት ለማለት ለቤተክርስቲያኑ ነው የሚሰግዱት። ለቤተክርስቲያኑ ነው የሚሰግዱት። ሰላም ለኪ የምን ስግደት ነው? ያን ኢየሩሳሌም ብለው ይሰግዳል። ያክብሮት ስግደት ሰላም ለኪ ቅድስት ቤተክርስቲያን አምሳሊተ ኢየሩሳሌም ብለው ይሰግዳሉ። ሰላም ለኪ ሰላም ልሻለሁ ቅድስት ቤተክርስቲያን የኢየሩሳሌም አምሳል ብለው ይሰግዳሉ። እሺ አመሰግናለሁ። ሌላ መጠየቅ ይቻላል? ከርዕሱ ውጪ ትችላለህ። ትንሽ መረቀልን። ቦታው ባላቀውም ስውራ ማርያም ይባላልና እና ስውራ ማለት የሚባለው እውር ለማለት ተፈልጉ? ስውር ማለት ምን ማለት ነው? ስውር ማለት የማይታይ ለማለት ይመስለኛል። እንደ ትርጉም የተደበቀ ማለት ነው። እንደዛ ለማለት ፈልገው ነው እንጂ እውር ለማለት ፈልገው አይደለም። እሺ ጨርሻለሁ። አመሰግናለሁ። ሃይደር ማለት ምን ማለት ነው? ምን ማለት ነው ሃይደር ማለት? ወረደ ሃይደር ማለት ምን ማለት ነው? ያጀማ እስኪ ትምህርት ወሰዱ። ሃይደር ማለት ምን ማለት ነው? ትርጉሙ በአረብኛ? ጎበዝ ማሻአላ አንበሳ። እሺ ቤተልሔም ማለት ምን ማለት ነው? እስቲ ነገሩኝ። ቤተልሔም ማለት ምን ማለት ነው? ትርጉሙ ቤተልሔም ስምሽን ንገራቸው እስቲ። ጎበዝ የዳቦ ቤት። በይት ማለት በብራይት ቤት ነው። ለሄ ማለት ስጋ ወይም ደግሞ ዳቦ ማለትም ነው። የእንጀራ ቤት ወይም የዳቦ ቤት ማለት ነው። እሺ ፈይሰል ታች አለ። ፈይሰል ማለት ምን ማለት ነው? እስቲ ፈይሰል የስመ ትርጉም ምንድን ነው? ፈይሰል የስመ ትርጉም ምንድን ነው? ፈይሰል ማለት ምን ማለት ነው? እስቲ ንገሩኝ። ትንሽ ፈታ እንድትሉ ነበር። ፈይሰል በውሳኔ መለየትን ያመለክታል። ረመዳንስ ማለት ረመዳን ማለት ምን ማለት ነው? ወር ነው። ረመዳን ከሚለው ገስ ነው የመጣው። የወር ስም ነው፣ ግን ስሙ ትርጉሙ ምንድን ነው? ረመዳን ማለት ሞቃታማ። ጎበዝ ሞቃታማ ማለት ነው። አይበቃቸዋል። የቅድሟን ቨርስ እኮ ሳሊዛት ነው የተፈጠንክብን። መቃቢያን ካል ላይ ያለው ቨርስ 3:9 ነበር ያልከው ወይ 3:19? ስግደት ላይ ለልጁ የሰጠኸው ቨርስ ስለ ስግደቱ ለእንትና ለኢየሱስ ይሁን ምናምን መሰገዱ ነው። ለኢየሱስ አላልኩም። ለማን? ለአዳም ምን ይሁን አልኩኝ? ስገዱ ሲባሉ እነ ሰይጣን እሺ ሁሉም ሰገዱ እንግሊዝ ብቻ ሲቀር ምናምን የሚለውን ከዛ ጋር ለማያዝ የሞከርኩትና ዘ ላይፍ ኦፍ አዳም ኤንድ ኢቭን መጽሐፍ አለልሽ፣ ኦንላይን ላይ አለልሽ። ዘ ላይፍ ኦፍ አዳም ኤንድ ኢቭ የሚል አለ እና ቻፕተር 14 ላይ ቁጥር 1 ላይ ታገኘዋለሽ። ሚካኤልም ወጥቶ ለመላእክቱ ጠራ፣ ጌታ አምላክም እንዳዘዘው
ለአዳም ስገዱ አለ ይላል። ለአምላክ መልክ ለአዳም ስገዱ አላቸው ይላል። ቀለሚንጦስ ምዕራፍ 1 ቁጥር 41 ላይ አራዊትም እንስሳችም ወፎችም እግዚአብሔር የፈጠረው ሁሉ ወደ አዳም ተሰበሰቡ፣ ከፊታቸውን ቆመው ራሳቸውን አዘንብለው ለአዳም ሰገዱ ይላል። ቀለሚንጦስ ምዕራፍ 1 ቁጥር 41 ያሽ እሱን ይዣለሁ። ግን የመቃቢያን ስለያለውን ነው በጣም ይፈልጋል። የመቃቢያን ማለት ነው። በመቃቢያን ውስጥ ምን ሆነ ሲባል ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ ታገኘዋለሽ። ክሳደ ልቦናውን በማጽናናት እና ራሱን በማኩራት ፈጣሪ ለፈጠረው ለአዳም መስገድ እምቢ ብሏልና አለ። እምቢ ብሏል። ለፈጣሪ ለአዳም ስገድ ሲባል ማለት ነው እምቢ ብሏል። ለፈጣሪው ስራ የተባለው ፈጣሪ ለፈጠረው ለአዳም ይላል። ለአዳም መስገድን እምቢ ብሏልና እያለ ፈጣሪ ይናገራል። እምቢ ብሏል፣ ሳዘው እምቢ አለኝ ስገድ ብዬ። ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ እሱ ራሱ ሲናገር ምን አለ? ሰይጣን ራሱ ሲናገር ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና አለ። ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ 14 15 የሚጠፉ በእኔም የሚስቱ ልጆች ይበዙ ዘንድ የአዳም ልጆች ከኔ ጋር ይጠፉ ዘንድ ይህን በተናገሩ ጊዜ ደስ አለኝ። ቁጥር 15 ላይ ነው ያልኩሽ እኮ። ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ነው ያልኩሽ። ኦኬ አገኘሁት። ምን ይላል? 15 መቃብየ ሣልስ ያ ምዕራፍ 3 ቁጥር 15 ምዕራፍ 1 ቁጥር 15 ምዕራፍ 1 አንቺ ጦጣ ዋ ኦኬ የሚጠፉ እኮ ይሄኛው በእኔም የሚጠፉ የሚለው እኮ አነበብኩል። የሚጠፉ ለበታች አልሰግድም በማለቴ እግዚአብሔር ስለ አባታቸው ክብር አዋርዶኛል። እንደዛ አይደለም የሚለው። ያሺው ምንድን ነው? የሚሊኒየሙን ነው ያሺው? የዛኛውን ነው ያሺው? 80 የትኛውን ነው ያሺው? የ2000 ነው ያሺው? አደሱት ማለት ነው። የሚሊኒየሙ ላይ ያዩ የሚሊኒየሙ ላይ ምንድነው? ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ ያዋርዶኛልና ይላል። የሚሊኒየሙ ምንድነው የሚለው? እስቲ ድገሚልኝ። የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ በተናገሩ የአዳም ልጆች ከኔ ጋር ይጠፉ ዘንድ ይህን በተናገሩ ጊዜ እኔ ደስ ይለኛል። ለበታች አልሰግድም በማለቴ ስለ አባታቸው ስለ አዳም ከክብሬ አዋርዶኛል። ስለ አባታቸው አይሽ ለበታች አልሰግድም ስለ አዳም አለው። ግን ብዙ እንትን አለ። እኔ ጋር ያለው ምንድነው? ለአዳም አልሰግድም በማለቴ ነው የሚለው የ1980 ማለት ነው ላይ ቆይ ለኔ ላውጣው እስቲ እኔ ጋር እሺ። አንዱ for the first time መቼ ነው ኤግዚስት ያደረገው? ምኑ? this bible መቃቢያን 81 ቨርዥኑ እኮ ነበሩ፣ ጥንትም ነበሩ። በቀኖና ደረጃ አልተቀነኑም፣ ሌላ ጉዳይ ነው። የተቀነኑ አሉ፣ ያልተቀነኑ አሉ። ይሄ እነዚህ ዴድ ሲ ስክሮል ውስጥ የነበሩ አልነበሩም እንዴ? የተወሰኑ አሉ ከነሱ መካከል ተሰናሉ። ለምሳሌ እንትን ኩፋሌ ጁብሊ የሚባለውን ዴድ ሲ ስክሮል ውስጥ ነው ያለው። የሙት ባር ጠቅል ውስጥ ነው ያለው። መጽሐፍ ሄኖክም እንደዛው። እሺ ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ የ1980 እሺ ይኸው ይላል እኮ ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ ያዋርዶኛልና ይላል። እሺ አንቺ ያልሽው ሚሊኒየም ነው። እስቲ ሚሊኒየም ላይ ያለውን ደግሞ ሊየው። ሚሊኒየም ላይ ነው ያለው 15 ምን ይላል? የሚጠፉ በእኔ የሚስቱ ፈጽመው ይበዙ ዘንድ የአዳም ልጆች ከኔ ጋር ይጠፉ ዘንድ ይህም በተናገሩ ጊዜ እኔ ደስ ይለኛል። ለበታች አልሰግድም፣ አዳም የሚለውን አውጥቶታል። አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም አክብሮኛልና። ስለዚህ አሁን ሲያወጡት እንዲህ አይነት ክርክር እንዳይመጣ ግዕዙን ማየት ጥሩ ነው። እሺ ታዲያ ሶባ ይበዝሁ ለሌትሙ ብየ ከመይታልኩ ምስሌኩ ደቂቃ ለአዳም እስመ በእንተ አዳም አቡሆሙ አውደቀኒ እግዚአብሔር ዘብሂል ይስግድ ለዘይትሃኒ ይላል። አልሰግድም በማለት ያለ ለማ ይላል? ለአዳም ደቂቁም ለአዳም
አዳም የሚለውን አውጥተውታል። አንቺ ያልሽው ላይ የሚሊኒየሙ ላይ ይሄን ይመስላል። አይገርምም? ኡስታዝ ሻወር ልወስድ ነው። እሺ አንድ ጊዜ ልንገር ብዬ ነው። ኢንሻአላህ ኦኬ። ለትንሽ ጊዜ ኦኬ። እንዴ ልትወስድ ነው? መውሰድ እኮ የተከለከለ ነው። ይቅር ላምጣው። መውሰድ ስትል እንዴት ነው የምትወስደው? ምናምን ነገር ራሱ አንድ ጊዜ የሆነ ነገር ወስዶ ነው የመጣው ብለው መንገድ ላይ አግኝተውት ሰምታል ይሄን ነገር? አይ አልሰማሁትም። እሺ ፌዴራሎች ይሄ ልጅ የሆነ ነገር ወስዶ ነው የመጣው እና ሌባ ነገር ይመስላል ፊቱ ምናምን ነገር ብለውት መጣ። ከዛ ከየት ነው የመጣው ሲሉት ሻወር ወስጄ ያለ ብያለሁ እኮ ወስዷል፣ የሆነ ነገር ወስዷል ብዬ አልነበረም? ይሄ ወስዷል ብለው ቀጠቀጡት አሉ። መሰማ ግን እኮ አሁን እሱ እኮ ልክ ነው። እነሱ እንደው እሱን ለመምታት እንደው ዝም ብሎ እንደው ሲያዞሩት ነው እንጂ አልገባም። አንተ ራስህ አልገባም። ሻወር ወስጄ ሲላቸው የሆነ ነገር ወስዷል ነው እና የሆነ ነገር የወሰደ መስሏቸው ነው ሻወር ወስጄ ሲሉ ወሰድኩ እኮ ወስጃለሁ የሚትለው ማለት እውነትም የወሰደ መስሏቸው እኮ ነው አይደል? አዎ እቃ ነገር መስሏቸዋል ሻወር ሲባል። እሺ እኔ አልወስድም፣ በቃ አመጣዋለሁ። እሺ እንዳልያዝ ደግሞ በቃ ሂድ ውሰድ፣ ችግር የለውም አብሽር። መግባት የምትፈልጉ ሰዎች ካላችሁ ግቡ። አንዳንድ አሳዩና ግቡ። ቤተልሔም ጥያቄሽን ጨረሽ? ሰላም ወሂድ። ሰላም ኤሞስ ይሰማል?